ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁ ትቆዩ ዘንድ የአክብሮት ግብዣችን ነው። አድማጭ ተመልካቾቻችን ቻናሉ ዳሞት ስታር ነው። አዲስ የሆናችሁ ተወዳጁን ላይክ፣ ሰብስክራይብ እንዲሁም ሼር ማድረግ እንዳትረሱ። ተመልካቾቻችን ለዛሬ ያዝናቸው በርካታ መረጃዎች አሉ። ለእናንተ ይመጥናሉ ያልናቸው መረጃዎች ሰዓቱን ጠብቀን ወደ እናንተ እናደርሳለን። ተመልካቾቻችን አጀንዳዎችን ወይንም መረጃዎችን 1 2 3 እያልን ወደ እናንተ እናደርስ። ከመጀመሪያው ስንጀምር የሰሞኑን በየአካባቢው የመብራት መቆራረጥ በርካቶቹን እያነጋገረ ነው። በአዲስ አበባ ዋና ከተማ ጨምሮ በትላልቅ የክልል ከተሞች ላይ የመብራት መቆራረጥ እየታየ እንደሆነ እየተገለጸ ነው። የህዳሴው ግድብ ተገደበ ይባል እንጂ ይህ የመብራት መቆራረጥ ለምን እንደሆነ አልታወቀም። ማህበረሰቡ አዋቶ ካላት ከሚጎርሳት ላይ አዋቶ የገነባው የህዳሴው ግድብ ለኢትዮጵያ ሊደርስለት አልቻለም። በርካታ ቢዝነሶችን የሚሰሩ በርካታ ወጣቶች በመብራት መቆራረጥ ምክንያት ኪሳራ እየደረሰባቸው እንደሆነ ይናገራሉ። ላለፉት 3 ወራት ያክል የመብራት መቆራረጥ በየአካባቢው ተከስቷል። የህዳሴው ግድብ ተመረቀ ተብሎ ምንም አይነት ዝርጋታ እንደሌለ መረጃዎች ያመላክታሉ። የብልጽግናው መንግስት በተርባይኖችን እንዲሁም የህዳሴው ግድብ የማመንጨት አቅሙን በመቀነስ ህዳሴውን ግድብ ጨርሰናል ይበሉ እንጂ ምንም አይነት ህዝቡ አገልግሎት እያገኘ እንዳልሆነ ተገልጿል። እስካሁንም ወደ ውጭም የተዘረጋ ዝርጋታ የመስመር ዝርጋታ እንደሌለ መረጃዎች ይናገራሉ። እንግዲህ ይህ የመብራት መቆራረጥ የተከሰተው የህዳሴው ግድብ ከተመረቀ በማግስቱ ጀምሮ እንደሆነ ነው። ይህ በጣም አነጋጋሪ ሆኗል። ተመልካቾቻችን ወደ ቀጣዩ መረጃ ስንወስዳችሁ ማህበረሰብ ተኮር ጫና የብልጽግናው መንግስት ለምንድን ነው የሚያደርገው የሚሉ በርካቶቹ እየተነጋገሩበት ነው። የብልጽግናው መንግስት ሰሞኑን በቴሌም በተመለከተ ታሪፍ ጨምሯል። በርካታ ወጣቶች የኢንተርኔት ፓኬጅ እየገዙ ኮንተንት ክሬተር ለመሆን ጥረት እያደረጉ ነው። የቲክቶከር፣ ዩቲዩበር እንዲሁም ሌሎች ፌስቡክ ላይ አንዳንድ ነገሮችን ዲጂታል ዓለሙን በመቀላቀል የራሳቸውን ገቢ ለማሳደግ ጥረት የሚያደርጉ ወጣቶች የቴሌ ወይንም የኢንተርኔት ፓኬጅ ታሪፍ መጨመሩን ተከትሎ በርካቶቹ ስራ እያቆሙ እንደሆነ ተገልጿል። ያልተጠበቀ የኢንተርኔት ፓኬጅ ታሪፍ እንግዲህ የብልጽግናው መንግስት ከቴሌ የሚያተርፈው ብር እንዲቀላል እንዳልሆነ ነው የሚነገረው። በርካታ ትርፎችን የሚያገኝ ከሆነ ማህበረሰቡ ላይ እንዴት ጫና ያደርጋል የሚሉ አስተያየት ሰጪዎች አሉ። በደንብ የሚያተርፍ ከሆነ እንዲያውም ታሪፉን መቀነስ ያለበት የሚሉ አስተያየት ሰጪዎች አሉ። ግን የብልጽግናው መንግስት ይህንን ያደረገበት ምክንያት የራሱ ዓላማ የፖለቲካ ዓላማ እንዳለው ነው የሚናገሩት። በርካታ ወጣቶች የኢንተርኔት ፓኬጅ እየገዙ ኑሯቸውን በሚያሻሽሉበት ጊዜ አንዳንድ የብልጽግና ሰዎች እነዚህ ቲክቶከሮች ላይ እየቀኑ የከተማችን ገጽታ አበላሹ፣ የአዲስ አበባን ገጽታ አበላሹ፣ መጠጥ ቤቶች እንዲሁም ይሄ ድሪያዎች ምናምን ሴት ወንድ ምናምን በዛ በማለት በርካታ እርምጃዎችን ለመውሰድ ጥረት እያደረገ ነው። ሌሎች ጫናዎችንም እያመጣ እንደሆነ መንግስት መረጃዎች ያሳያሉ። በቲክቶከሮች እና በዩቲዩበሮች ላይ ግብር ለመጫን የብልጽግናው መንግስት እንደተዘጋጀ እና ይህንን የሚያደርገው የብልጽግናው መንግስት አስቦበት እንደሆነ ነው የሚነገረው። እንግዲህ ወጣቱ የኢንተርኔት ፓኬጅ ከቴሌ ገዝቶ የራሱን የዩቲዩብ ቻናል እንዲሁም ቲክቶክ ቻናል ከፍቶ ዳላር እንዳይሰራ ለማድረግ የሚያደርገው ጥረት እንደሆነ ነው መረጃዎች የሚያመላክቱት። ተመልካቾቻችን ወደ 3ኛው መረጃ ስንወስዳችሁ የጠቅላይ ሚኒስትሩ ምሁራን ላይ ይህን ያክል ጥላቻ ለምንድን ነው ያላቸው የሚሉ በርካቶቹን እያነጋገረ ነው። ጠቅላይ ሚኒስትር አብይ አህመድ ከ4 ቀን በፊት ምሁራን ኤሊት ማን ነው በማለት ምሁራንን በከፍተኛ ሁኔታ ለመዝለፍ ሞክረዋል። ምንም አይነት ሪሶርስ በሌለባት አገር ላይ ባለው ሪሶርስ ተመራምረው አንብበው እዚህ በደረሱ መከራቸውን አይተው ምሁራን ምን አጥፍተው ነው የበርካታ ትችቶች እንግዲህ ከምሁራን ወደ አብይ አህመድ ፍሎ እንደሚያደርግ ይታወቃል። ጠቅላይ ሚኒስትር አብይ አህመድ ይህንን ትችት ለመቋቋም ወይንም የመልስ ምት ይዘው መጥተው የአዲስ አበባ ዩኒቨርሲቲ 75ኛ ዓመት ላይ መጥተው ምሁራንን የመጨረሻ ሲያራክሱ ተስተውለዋል። ጠቅላይ ሚኒስትሩ ይህንን የሚያደርጉበት ምክንያት አንደኛ
በትምህርት ቤቶች አላለፉም የሚሉ በርካቶች አስተያየታቸውን እየሰጡ ነው። ጠቅላይ ሚኒስትር አብይ አህመድ ያቋረጠው ከስምንተኛ ክፍል ወይንም ከሰባተኛ ክፍል እንደሆነ ይነገራል። ከዛ እንደምንም እያምታቱ ኮሌጅ እየገቡ ዲፕሎማ እንደያዙ ከዛ ዲግሪ መጨረሻ ላይ ዶክትሬታቸውን አምታተው ምናምን እንደያዙ በርካቶች ያነሳሉ። እናም ጠቅላይ ሚኒስትር አብይ አህመድ በርካታ ትችቶችን መቋቋም ሲያቅታቸው የአዲስ አበባ 75ኛ ዓመት ላይ የአዲስ አበባ ዩኒቨርሲቲ 75ኛ ክብረ በዓል ላይ መጥተው የመልስ ምት ለማቅረብ ሞክረዋል። ምሁራንን አጣጥለዋል፣ አበሻቅጠዋል። የኢትዮጵያ ምሁራን ወይንም የኢትዮጵያ ተማሪዎች በአካዳሚካሊ የሚታሙ አይደሉም። ሊታሙ የሚችሉበት ምናልባት በእንግሊዝኛ ቋንቋ ሊሆን ይችላል እንጂ ሳይንሱን አብጠርጥሮ የማወቅ ችግር እንደሌለባቸው ይነገራል። ፕራክቲካልም ወይንም ይሄ ላብራቶሪ አክቲቪቲ የሚባለውን በዩኒቨርሲቲዎች እንዲሁም በሃይስኩሎች አካባቢ ያለው ቢሆንም ይህንንም ቢሆንም የምሁራን የኢትዮጵያ ምሁራን በውጭ ሀገር ለትምህርት ሲሄዱ በርካታ ሪከርዶችን ሰብረው እንደሚመጡ ይታወቃል። የጠቅላይ ሚኒስትሩ ግን ምሁራን ላይ ይህን ያክል ዲፕ የሆነ ጥላቻ ያላቸው አንደኛ እርሳቸው አላለፉበትም ዩኒቨርሲቲ ላይፍም አያውቁም። አምታተው እንደመጡ ራሳቸው ውስጣቸው ያውቃል። ስለዚህ ጠቅላይ ሚኒስትርነታቸውን ተጠቅመው የሀገር መሪነታቸውን ተጠቅመው የኢትዮጵያ ምሁራን ላይ ከመጠን በላይ እንደተዘባበቱ መረጃዎች ያሳያሉ። ምሁራንም ስብሰባው ላይ የ75ኛው የአዲስ አበባ ዩኒቨርሲቲ በዓል ሲከበር በርካታ ምሁራንም ተጋብዘው ነበር። አንገታቸውን አቀርቅረው የአብይ አህመድን ዱላ ተሸክመው ወይንም ተቀብለው እንደሄዱ ነው የተገለጸው። አንድም ምሁር ጠቅላይ ሚኒስትር አብይ አህመድ ላይ አስተያየት አልሰጠም። ጠቅላይ ሚኒስትሩም አስተያየት እንዲሰጡ እድል አልሰጡም። እርሳቸው የመጡት ወይንም ምሁራንን የሰበሰቡት ለዱላ ወይንም በነገር ሸንቆጥ ለማድረግ እንደሆነ ነው የሚያሳየው። ስለዚህ ጠቅላይ ሚኒስትር አብይ አህመድ በሚቀጥሉት ዓመታት ስልጣን ላይ የሚቆዩ ከሆነ የኢትዮጵያ ምሁራንን አሽመድምደው ባዶ ሊያደርጉ እንደሚችሉ ይገመታል። ተመልካቾቻችን ወደ አራተኛው መረጃ ስንወስዳችሁ በአማራ ክልል በጣም አስደንጋጭ የሆነ እንቅስቃሴ እንዳለ እየተገለጸ ነው። ከዚህ በፊት ታይቶ በማይታወቅ ሁኔታ የብልጽግናው አየር ኃይል በርካታ ድሮኖችን በአራቱም ግዛቶች እንዳሰማራና የአካባቢው ማህበረሰብ እንደተደናገጠ ተገልጿል። አጥፍቶ ጠፊ ድሮን በሚል በርካታ በሰማይ ላይ የሚያዣብቡ ድሮኖች በአማራ ክልል እንደሚታዩ በተለይ በሸዋና በጎጃም አካባቢ ለአዲስ አበባ ቅርብ ናቸው ተብሎ በሚታሰቡ የአማራ ክልል ግዛቶች ላይ አየር ኃይል በሰማይ እያጉረመረመ እንደሆነ እየተገለጸ ነው። የውጭ ጠላት የገባ ይመስላል ነው የሚሉ የአካባቢው ነዋሪዎች። የራሱን ህዝብ ለመጨፍጨፍ እንዲህ በአየር ኃይል ማህበረሰቡን ማስጨነቅ ማሸበር ምን ይሉታል? ላለፉት 3 ዓመታት በርካታ ጥፋቶችን የክልሉን ትምህርት ቤቶች፣ ልማቶች፣ ጤና ጣቢያዎችን እንዲሁም ጤና ኬላዎችን በድሮን የዋደመው ብልጽግና አሁንም በርካታ ድሮኖችን በአማራ ክልል አሰማርቶ ማህበረሰቡ እንዳይተኛ፣ እንዳይንቀሳቀስ፣ ማንኛውንም አይነት ስራ እንዳይሰራ እያሸበረ እንደሆነ መረጃዎች ያመላክታሉ። ደውላችሁ መጠየቅ ትችላላችሁ። አድማጭ ተመልካቾቻችን በአማራ ክልል በበርካታ አካባቢዎች ማህበረሰቡን ትኩረት ሊስብ በሚችል ሁኔታ የስፍር ቁጥር የሌለው አጥፍቶ ጠፊ ድሮን እንዲሁም ሌሎች ቦምብ ጣይ ድሮኖች ሁሉ በአማራ ክልል ስምሪት እንደተሰጣቸው ተነግሯል። ምክንያቱም ደግሞ እግረኛው እንደተዳከመ መረጃዎች ያመላክታሉ። የአብይ አህመድ ሰራዊት ወይንም እግረኛ የሚባለው በእግሩ እየተጓዘ ተራራውን፣ ሸንተረሩን እንዲሁም ሌሎች እንቅስቃሴዎችን እያደረገ የሚዋጋው የአብይ አህመድ ሰራዊት እንደተዳከመ መረጃዎች ያሳያሉ። ይህንን ለመቀልበስ ወይንም ይህንን የተዳከመ ኃይል ለማገዝ አየር ኃይል የሚባለው ጀቶች እንዲሁም ሌሎች ተዋጊ በራሪዎች በአማራ ክልል ተሰማርተዋል ተብሏል። ማህበረሰቡ ተጨንቋል። ማህበረሰቡ የራሱን እርምጃ መውሰድ እንዳለበትም እየተገለጸ ነው። ካስፈለገም ሰላማዊ ሰልፍ መውጣትም እንደሚጠበቅበት ማህበረሰቡ ተነግሯል። ተመልካቾቻችን የኦሮሞ መንግስት ወይንም የብልጽግናው መንግስት
ገና በዓል በተከበረበት ወቅት አንድ አነጋጋሪ ቃል እንደተናገሩ ተገልጿል። ገናን በቀይ ባህር እናከብራለን የሚሉ የሞኝ ዘፈን ደግሞ ደጋግመው እያመላለሱት ነው። ቀይ ባህር ቀይ ባህር ቀይ ባህር አሰብ የምትለዋ በብልጽግናው መንግስት በኩል የወታደር ወይንም አዲስ ምልምል ወታደሮችን ለመሳብ የሚደረግ እንደሆነ ነው የተገለጸው። ይህንንም ትኩረት የሚስብ አይደል። ወደ መጨረሻው መረጃ ስንወስዳችሁ ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ የሚቆዩ ከሆነ የመኖሪያ ቤት ችግሮችን መፍታት እንደሚጠበቅባቸው መረጃዎች ያሳያሉ። በርካታ ወጣቶች እድሜያቸው ከ28 እስከ 42 ያሉ ወጣቶች ትዳር መያዝ የሚፈልጉ ትዳርም ይዘው ልጅ የወለዱ በርካቶች ቤት አልባ ናቸው። እነዚህ የቤት አልባ የኢትዮጵያ ዜጎች የቤት ባለቤት የማይሆኑ ከሆነም የጠቅላይ ሚኒስትር አብይ አህመድ ስልጣን ላይ መቆየት እንደሚያሰጋቸው ወይንም ጠቅላይ ሚኒስትሩ ስልጣን ላይ ሊቆዩ እንደማይችሉ መረጃዎች ያሳያሉ። ማህበረሰቡ በኑሮ አማሯል። በተለይ የቤት ክራይ የመንግስት ሰራተኛው የቤት ክራይ የሚል እንትን እየተሰቃየ ነው። ይህንን የማይፈቱ ከሆነ ጠቅላይ ሚኒስትር አብይ አህመድ ማህበረሰቡ ሆ ብሎ ሊበላቸው እንደሚችል መረጃዎች ያሳያሉ። የመኖሪያ ቤት ችግርን የሚፈቱ ከሆነ ግን የማህበረሰቡ ጉምጉምታ ሊረግብ እንደሚችል ይገለጻል። ምክንያቱም ይህ በጣም ክሪቲካል እና የመኖር ያለመኖር የህልውና ጉዳይ ተደርጎ ሊወሰድ የሚችል እንደሆነ መረጃዎች ያሳያሉ። የመኖሪያ ቤት ችግር ከፈቱ ግን ጠቅላይ ሚኒስትሩ በአንድም በሌላም መንገድ ለሁሉም ሰው ባይባልም ከዚህ በፊት እንደሚደረገው በማህበር ተደራጅተው ሰዎች ኮንዶሚኒየም ወይንም አፓርታማ እንዲሰሩ የሚያመቻቹ ከሆነ ለሚቀጥሉት 3 ዓመታት እንዲሁም ወይንም ቤት ለመስራት ለመንግስት ሰራተኞች ብድር የሚያመቻች ከሆነ መንግስት የጠቅላይ ሚኒስትር አብይ አህመድ ከዚህ በፊት መጀመሪያው ላይ ስልጣን ላይ ሲመጡ እንደነበረው ተቀባይነት ሊያገኙ እንደሚችሉ ነው የሚገለጸው። ግን በዚህ የኑሮ ውድነት ላይ የቤት ክራይ ወይንም ቤት ጠፍቶ ማህበረሰቡ ጠቅላይ ሚኒስትሩ ጎን ጋር ተሰልፈው ስልጣናቸው ሊያስቀጥሉ እንደማይችሉ ይህ አመላካች ነው። ሰዎችም አስተያየታቸውን እየሰጡ ነው። ጠቅላይ ሚኒስትር አብይ አህመድ ስልጣናቸው ላይ ለመቆየት ከፈለጉ የማህበረሰቡን የቤት ችግር መፍታት ይጠበቅባቸዋል ተብሏል። ተመልካቾቻችን አስተያየታችሁን ኮሜንት መስጫ ላይ ማስቀመጥ እንዳትረሱ። ጤና ይስጥልን።